ሰላም እንደምን አላችሁ ውድ ስፖርት ቤተሰቦች እጅግ በጣም አስደሳች ዜና ተሰምቷል ከሻንጋይ ዳይመንድ ሊግ ቻይና አትሌት ጽጌ ዱጉማ በምቾት በማሸነፍ የኢትዮጵያን ሪከርድ በ800 ሜትር ሰብራለች በናንጂንግ የደረሰባትን ሽንፈትም በአስደናቂ ሁኔታ አስተካክላለች ወንዶች በበኩላቸው ከ1 እስከ 3 ተከታትለው ገብተዋል በሴቶች ከጽጌ ጋር የተፋለሙት እነ ንግስት ጌታቸው ስንተኛ ደረጃን ያዙ የሚለውን በዝርዝር እንነግራችኋለን ከሁሉ በፊት እንኳን ደስ አላችሁ ልንላችሁ እንወዳለን ለጽጌ ዱጉማ አድናቆታችሁን ግለጹላት ሁሌም ድል ለኢትዮጵያ ድል ለአትሌቶቻችን ይሁን እያልን ወደ መረጃው እንለፍ ዛሬ ዳይመንድ ሊግ ባስደናቂ ሁኔታ ተደርጓል እጅግ ከባድ ፉክክር ነበር የተደረገበት ሻንጋይ ዳይመንድ ሊግ በዚህ ውድድር ጽጌ ዱጉማ በ800 ሜትር ከተሳተፉ ኢትዮጵያን መካከል አንዷ ነበረች ከጽጌ በተጨማሪም ሀብታም አለሙ ንግስት ጌታቸው እንዲሁም ሌሎችም ተካተዋል በሳሮን በርሄም በዚህ ዝርዝር ውስጥ ከተካተቱ አትሌቶች ነበሩ ይሁንና ጽጌ ዱጉማ 1:56.64 በመግባት የኢትዮጵያን ብሔራዊ የ800 ሜትር ሪከርድ በማሸነፍ ጭምር ነው ማሸነፍ የቻለችው ይህች ጀግና አትሌት ከዛውጪ ቢሊንግ ሳራ ከአውስትራሊያ 1:57.83 በመግባት ሁለተኛ ደረጃን ይዛ ስታጠናቀቅ ኡጋንዳዊቷ አትሌት ሀሊማ ኽናካይ 1:58.39 ገብታለች በናንጂንግ የዓለም የቤት ውስጥ አትሌት ሻምፒዮና ታስታውሱ ከሆነ ጽጌ ዱጉማ በሰፊ ልዩነት ነበር የተሸነፈችው 7ኛ ነበር የወጣችውና የመጀመሪያው ውድድሯን አድርጋ ባልተጠበቀው ሁኔታ የብር ሜዳሊያ ያስገኘችው ንግስት ጌታቸው ዛሬ ወደ 5ኛ ደረጃ ላይ ወርዳለች ማለት ነው ሀብታም አለሙ ደግሞ 1:59.57 በማምጣት ከ6ኛ ደረጃን ይዛለች ሳሮን በርሄም እንግዲህ የ2:02.43 በመግባት ከፈጣኖቹ ዝርዝር ውስጥ አልተካተተችም እጅግ አስደናቂ ሊባል የሚችል ነው በተለይ ጽጌ ይህንን ውጤት ካስመዘገበች በኋላ በርካቶች ያደነቋት ነው የሚገኙት አትሌቷ ጽጌ ዱጉማ የሴቶች 800 ሜትር የወርቅ ሜዳሊያን ማርች 4 2024 ካሸነፈች በኋላ በግላስጎ ውድድር ማለት ነው 2:01.90 በመግባት የዓለምን አይን ለመጀመሪያ ጊዜ ያዘችበት ጽጌ ማነች የሚለውን ጉዳይም እንዲሁ መነጋገሪያ እንዲሆን ያደረገችበት አጋጣሚ ነበር አትሌቷ በዛ በኒውዮርክ በተካሄደው የ800 ሜትር የቤት ውስጥ ሩጫ ውድድር ቀዳሚ ሆና ስትገባ ርቀቱን ለማጠናቀቅ 1:57.43 ነበር የፈጀባት ነሐሴ 5 2024 ጽጌ ዱጉማ በ800 ሜትር ሌላ ታሪክ የጻፈችበት ጊዜ ነበር ለኢትዮጵያ በታሪክ የመጀመሪያው ሜዳሊያ የሚያስገኘችበት ነው አትሌቷ ሁለተኛ በመውጣት በዛ ወቅት የብር ሜዳሊያ ያስገኘች ሲሆን ድንቅ በቃቷንም ያሳየችበት ጊዜ ነው ጽጌ ዱጉማ በ800 ሜትር በአዲስ ታሪክ በወርቅ ብር ሰማን ያጻፈች የምትገኝ እንቁ አትሌታችን ሆናለች ኢትዮጵያ በመተታወቅበት ውጤታማ በነበረችበት 5000 ሜትር ሴቶች ፓሪስ ላይ ውጤት ባጣችበት ቅጽበት የስፖርት ቤተሰቡ ከቁጭትና መከፋት ስሜት ሳይወጣ በ800 ሜትር ጽጌ ዱጉማ ወዲያው ባስደናቂ ተጋድሎ ባስመዘገበች የብር ሜዳሊያ በተገኘ ውጤት የኢትዮጵያ ሕዝብ ተክሷል ተጽናንቷል ኢትዮጵያ በኦሎምፒክ መድረክ በሁሉም ጾታ በ800 ሜትር ፍጻሜ ሜዳሊያ ውስጥ የገባችበት ታሪክ የላትም ኢትዮጵያውያን አትሌቶች በርቀቱ የኦሎምፒክ ታሪክ ሜዳሊያ ቀርቶ በፍጻሜ ሲፋለሙ የሚታወስ አጋጣሚም ብዛም ነው ግን ወጣቷ አትሌት ጽጌ ዱጉማ ይህን ታሪክ ፓሪስ ላይ መቀየር ችላለች 1:57.15 በሆነ የግሏ ፈጣን ሰዓት ሁለተኛ ሆና በማጠናቀቅ በርቀቱ ታሪክ በሁለቱም ጾታ የመጀመሪያ ሜዳሊያ ጠለቀች አትሌት ነበረች ወርቅ ያመለጣት በሚያስቆጭ ሁኔታ በጥቂት የታክቲክ ስህተት ነበር እንደ መጀመሪያ ኦሎምፒክ ተሳትፏ ግን ውጤቱ ትልቅ አድናቆትን እንዳስገኘላት የምናስታውሰው ነው በቅርቡም በተካሄደው በቻይና ናንጂንግ የዓለም የቤት ውስጥ ሻምፒዮና ሁለቱን ማጣሪያ አንደኛውን አካጠናቀቀች በኋላ በአለቀ ሰዓት 7ኛ በመውጣት ውጤት ማጣቷ ይታወቃል ይህን ተከትሎ እንግዲህ የጽጌ ውጤት ለምን በዚህ ደረጃ አሽቆለቆለ የተጠበቀው ወርቅስ የት ሄደ ሲል ሁሉ ስፖርት በወቅቱ ለመስራት ጥረት አድርጎ እንደነበር ይታወቃል ሆኖም ግን ያገኘነው መረጃ የቀድሞ አሰልጣኙ ጋር ባለመግባባታቸው አለሙ ዋቅጅራ ጋር በዋዜማው ቴክስት አድርጎላት ስሜቷን እንደተረበሸ የሚገልጽ ነበር በርግጥ ስለሽስንን ጨምሮ ሌሎችም የፌደሬሽኑ አመራሮች ወደ ሀገር ቤት ከመጡ በኋላ መግለጫ ሰጥተው እንደነበረ የሚታወቅ ጉዳይ ነው ይሁንና ግን አሰልጣኝ አለሙ ዋቅጅራ ለሁሉ ስፖርት በሰጠው መግለጫ ወይም ደግሞ በኮሜንት ቦክሳችን ላይ ገብቶ ባሰፈረው ሁኔታ ለኢትዮጵያ ሕዝብ ኮሜንቱን ማሳየት ይችላል ምንም ያልኳት ነገር የለም ብሎ ነበር
የሆነ ሆኖ ለጽጌ ድጉማና ወንድሟ በተገናኘ ወንድሟ ወደ አትሌቲክሱ እንዴት እንደገፋት የሚገልጹና ሌሎች አዳዲስ መረጃዎች እንመለሳለሁ። ከዛ በፊት ግን የወንዶችን ውጤት ልንገራችሁ። ጽጌ ድጉማን በተመለከተ አዳዲስ መረጃዎችን መስማት የምትፈልጉ እዚሁ ጠብቁኝ። በወንዶች ዛሬ ዳይመንድ ሊግ አስደናቂ ውጤቶችን አግኝተናል። ምክንያቱም ወንዶቹ ተከታትለው ነው የገቡት። በዳይመንድ ሊግ ኢትዮጵያን አትሌቶች ከ1 እስከ 3ኛ ተከታትለው በመግባት ያለምን ትኩረት ስበዋል። በሻንጋይ እየተደረገ በሚገኘው ውድድር በ5000 ሜትር ወንዶች በሪሁ አረጋዊ፣ ኩማ ግርባና መዝገቡ ስሜ ናቸው ተከታትለው የገቡት። በሁለተኛዋ ከተማ ሻንጋይ ዛሬ በተደረገ 5000 ሜትር ወንዶች አትሌት በሪሁ አረጋዊ በበላይነት በአስደናቂ ሁኔታ አጠናቋል። የፓሪስ ኦሎምፒክ የብር ሜዳሊያ ባለቤት ነው። በሪሁም እንደምታውቁት የዓመቱ ምርጥ ሰዓት በማስመዝገብም ነው ያሸነፈው። በዚህ ውድድር ላይ 12 ደቂቃ ከ50 ሴኮንድ ከ45 ማይክሮ ሴኮንድ ርቀቱን ለማጠናቀቅ የወሰደበት ጊዜ ነው። ኩማ ግርማና መዝገቡ ስሜ ደግሞ የግል ምርጥ ሰዓታቸውን በማስመዝገብ ጭምር ሁለተኛና ሶስተኛ በመውጣት ውድድራቸውን ፈጽመዋል። ኩማ ግርማ 12 ደቂቃ 50:69 ሲገባ መዝገቡ ስሜ ደግሞ 12 ደቂቃ ከ51 ሴኮንድ ከ86 ማይክሮ ሴኮንድ የገባበት ሰዓት ሆኖ ተመዝግቧል። የወንዶች ጉዳይም እጅግ አነጋጋሪ የሆነ ከኬንያውያን አሜሪካና ሌሎች በዳይመንድ ሊግ የተሳተፉ አትሌቶች ላይ ምንም ልዩነት ሳይከፍቱ ማለት ነው ከ1 እስከ 3 የቡድን ስራ ሰርተው የኢትዮጵያ አትሌቶች የሚታወቁበትን የጀግና አጨራረስ በአስደናቂ ሁኔታ አጠናቀው ወጥተዋል። ጽጌ ድጉማን እንመለስ። ዛሬ መገናኛ ብዙሃን በስፋት እየዘገቡት ያሉት የሷን ጉዳይ ነው። በኢትዮጵያም በተለይ ሪከርዶን መስበሩን ተከትሎ ማለት ነው። ጽጌ ድጉማ ካልሄድኩ ወንድሜ ድጋሜ እንደማያናግረኝ ሲነግረኝ ተስማምቻለሁ ትላለች። የአንድ ዓመት ልጅ እያለች አባቷን በሞት ያጣች አትሌት ነች። ከዛ በኋላ የእግር ስብራትም ደርሶባት ህይወትን ታግላ ያሸነፈች ምርጥ አትሌት ይሏታል። አትሌት ጽጌ ድጉማ የተወለደችው በቤንሻንጉል ጉሙዝ ክልል ካማሺ ዞን ነው። የቤቱ የመጨረሻ ልጅ ስትሆን 5 እህቶችና አንድ ወንድም አላት። የእናቷ ስም ሜታ ሙለታ ሲሆን አባቷ ድጉማ ገመቹን የአንድ ዓመት ልጅ እያለች በሞት አጣለች። እንግዲህ በልጅነቷ ከሩጫ ውጭ በእግር ኳስና በሌሎች ስፖርቶች ላይም ትሳተፍ ነበር። በትምህርት ቤትም በባዶ እግሯ ሮጣለች። በዞን በወረዳና በክልል ወረዳዎች ላይም ተካፍላለች። በአካባቢዋ ከብቶች ማገድና ሌሎችንም የቤት ስራዎችን ጨምሮ የሰራችና አሁን ግን ዓለም ላይ አሉ ከሚባሉ የ800 ሜትር አትሌቶች መካከል አንዷ ለመሆን በቅታለች። ከእናቷ ስር መውጣት የማትወድ የቅርብ ጓደኛዋ እናቷ መሆኗን በተለያዩ ቃለ ምልልስ ጊዜም ትናገራለች። ጽጌ ትምህርት ቤት እንኳን ሲሄድ እናቴን ጥዬ መሄድ አልፈልግም፣ ግን አስገዳጅ ነገር ገጠመኝ። ወደ ጥሩነሽ ዲባባ አካዳሚ የመግባት እድል አገኘው። ሁሉም ልጆች አግብተው ስለወጡ እናቴን ለብቻ መተው አልተስማማሁም ትላለች። ትምህርት ቤት እንኳን ሲሄድ እናቴን ጥዬ መሄድ አልፈልግም፣ ግን አስገዳጅ ነገር ገጠመኝ። ከዛም ጥሩነሽ ዲባባ አካዳሚ መሄድ አልፈለኩም። ወንድሜ በሩጫው እንደበረታ ያግዘኛል፣ ይገፋፋኛልም ያበረታታኛል። እናም እንዲሄድ ነገረኝ። ወደ አካዳሚ ካልሄድኩ ግን ድጋሜ እንደማያናግረኝ ሲነግረኝ በዚህ ነው የተስማማው ትላለች። ዛሬ የኢትዮጵያን ሰንደቅ ዓላማ ከፍ አድርጋ መታውለበልብ አስደናቂ አትሌትም መሆን ችላለች። ጽጌ ወደ አካዳሚ ስትገባ በ100 እና 200 ሜትር ርቀቶች ላይ ሰርታለች። ከዛም በ400 ሜትር ሮጣለች። በ2023 ላይ በ800 ሜትር ለመሮጥ ወሰነች። ግንቦት ወር ላይ በሀገር አቀፍ ሻምፒዮና ላይ ባለድል ሆነች። በሰኔ ወር ደግሞ ቤልጂየም ባደረገችው ውድድር 1:59:40 ሰዓትን አስመዝግባ ሚኒማም ሟልታለች። በ2019 የአፍሪካ ከዓመት በታች ሻምፒዮና በ400 ሜትር የፍጻሜ ተፋላሚ 6ኛ ሆና አጠናቃለች። በ2022 በአፍሪካ ሻምፒዮና በ400 ሜትር ግማሽ ፍጻሜም ደርሳለች። ከዛም በኋላ በ24 በጋና በተደረገ መላ አፍሪካ ጨዋታዎች በ800 ሜትር ወርቅ አሳክታለች። በ24 በዓለም የቤት ሻምፒዮና የወርቅ ሜዳሊያ ባለቤትም መሆን የቻለች አትሌት ነች። እንዲሁም በ24 የፓሪስ ኦሎምፒክ ደግሞ በ800 ሜትር ታሪክ መጀመሪያውን የብር ሜዳሊያ ለኢትዮጵያ አስገኝታለች። በናንጂንግ በኋላ እንግዲህ የጣፋጭ ድል ውጤቶችን ያስመዘገበችው ሴቶች 800 ሜትር ለኢትዮጵያ ተጨማሪ ብር ሜዳሊያን በናንጂንግ ያስገኘችው ንግስት ጌታቸው ዛሬ አልተሳካላትም። ምክንያቱም አትሌት ንግስት ርቀቱን 1 ደቂቃ ከ59 ሴኮንድ ከ63 ማይክሮ ሴኮንድ በመግባት በአስደናቂ ሁኔታ በናንጂንግ ማሸነፏ ይታወቃል። ገና እድሜዋ እንግዲህ ትንሽ ልጅ ነች። በቀጣይም ከሚጠበቁ አትሌቶች መካከል ነች። ክቡራትና ክቡራን የሁሉ ስፖርት ቤተሰቦች ለአሁን ያስኩት መረጃ ይመስል ነበር። በቀጣይ በሌላ ጉዳይ መልሳለሁ። እስከዛው ቻው ቻው።